ከዚህ በፊት በተደጋጋሚ በኢንትራንስ ኤግዛም ላይ የሚመጡ አይነት ሁለት ጥያቄዎችን ነው የምንሰራው ዛሬ። ይህንን ቪዲዮ ለምታውቋቸው የ12ኛ ክፍል ማትሪክ ተፈታኝ ተማሪዎች በሙሉ ሼር አድርጉላቸው፣ ይመቻችሁ። ወደ መጀመሪያው ጥያቄ ስንሄድ እዚች ጋር የሆነ ፋንክሽን ተሰጥቷቸዋል። የዚህን ፋንክሽን ኢንቨርስ ፈልጉ ነው የተባላችሁት። ሁልጊዜም የአንድን ፋንክሽን ኢንቨርስ ፈልጉ ስትባሉ መጀመሪያ በዚህ ፎርም መጻፍ አለባችሁ። ፋንክሽኑን ኤፍ ኦፍ ኤክስን ዋይ እኩል ይሆናል ትሉና እዚህ ጋር የተሰጣችሁን ኳንቲቲ ኤክስ ሲደመር 1 ኦቨር 2x ሲቀነስ 1 አድርጋችሁ ትጽፋላችሁ። በመቀጠል የምታደርጉት x እና yን ቀያራችሁ ትጽፉታላችሁ ባለበት ቦታ ማለት ነው። ለምሳሌ በy ቦታ xን ታስገባላችሁ እኩል ይሆናል፣ በx ቦታ ደግሞ yን ታስገባላችሁ እዚህ ጋርም። ስለዚህ ከላይ y ሲደመር 1 ይሆናል፣ ከስርም በx ቦታ 2y ሲቀነስ 1 አድርጋችሁ በምትመለከቱት መልኩ ታስቀምጣላችሁ ማለት ነው። በመቀጠል የምታረጉት ክሪስ ክሮስም እያረጋችሁ ይሁን እናንተ በሚመቻችሁ ሜተድ ለዚህኛው ዋይን ለብቻው አስቀርታችሁ ሶልቭ ለማድረግ ነው የምትሞክሩት። ለምሳሌ እኔ በሚመቸኝ ሜተድ ትሰራላችሁ። ይሄንን ክሪስ ክሮስ እናደርጋለን። ስለዚህ በዚህ ጋር x አለን፣ እዚች ጋር 2y ሲቀነስ 1 አለን። በሙሉ ስለሚባዛ 2y ሲቀነስ 1 እናደርጋለን። ከዛ እኩል ይሆናል y ሲደመር 1 ሲባዛ በ1 ራሱ y ሲደመር 1 ነው። እሱን እንጽፋለን ማለት ነው። በመቀጠል እቺን x ዲስትሪቢዩት ማድረግ አለብን። ሶ xን በዚህ በ2y ስናባዛ 2 xy ይሆናል። ከዛ ሲቀነስ x ሲባዛ በ1 ደግሞ x ይሆናል ማለት ነው። ከዛ እኩል ይሆናል y ሲደመር 1 አለን። ሶ አሁን ኤም እያደረግን ያለነው ወይንም የምንፈልገው yን አንድ ቦታ ላይ ኮሌክት ለማድረግ ስለሆነ ቺንዋን y ወደዚህ እናመጣታለን። በዚህ በኩል አንድ y ስላለ ማለት ነው። ስለዚህ 2xy ቺንዋ y ወደዚህ ስመጣ ሲቀነስ y ትሆናለች እኩል ይሆናል 1 እናደርግና እዚች ጋር የነበረችውን x ደግሞ በኔጌቲቭ የነበረችውን x ወደዛ እንወስዳታለን። ስለዚህ ፕላስ x ይሆናል ማለት ነው። አሁንም ዋና ሐሳባችሁ እንዳረሱ ዋይን ለብቻው ለማስቀረት ነው። ማየት እንደምትችሉት እዚህ ጋርም ዋይ አለን። ስለዚህ ዋይን እንደ ኮመን ማውጣት እንችላለን። ከዛ በኋላ ሲባዛ እናደርግና እዚች ጋር ዋይን ስንቀንሳት 2x ብቻዋን ትቀራለች። ከዛ ሲቀነስ እዚች ጋር ዋይ ስለወጣች 1 ትሆናለች ማለት ነው። ከዛ እኩል ይሆናል 1 ሲደመር x ይሆናል ማለት ነው። እንደምታዩት እዚች ጋር ዋይን ለብቻው አስቀርተናታል። ስለዚህ ዋይን ለብቻው ደግሞ ሲምፕሊፋይ አድርገን ለማስቀመጥ እንዲመቸን ሁለቱንም በ2x - 1 በ2x - 1 እናካፍላለን ማለት ነው። እዚች ጋር ያለው ይሄኛው በዚህ ይጣፋል፣ y ብቻውን ይቀራል። ከዛ በኋላ ከላይ x ሲደመር 1 ያው 1 ሲደመር x ማለት ነው ኦቨር 2x ሲቀነስ 1 ተደርጎ በምትመለከቱት መልኩ ሲምፕሊፋይ አድርገን አስቀመጥን ማለት ነው። ይሄ የመጀመሪያ የተሰጠን ፋንክሽን ኢንቨርስ ነው ብለን ኮንክሉድ እናረጋለን ማለት ነው። ተመልሳችን ጋር x ሲደመር 1 ኦቨር 2x - 1 ጋር ማች የሚያደርግልን እዚች ጋር d ላይ ያለው ኦፕሽን ነው ማለት ነው። ይሄኛው ሪፒቲሽን ስለሆነ ነው። ወደ ቀጣዩ ጥያቄ ስንሄድ ቪዲዮን ፖዝ አድርጋችሁ ማንበብ ትችላላችሁ። በአጭሩ ምንድነው የሚለን 3 ቨርቲሲሶች ተሰጥተውናል። ቨርቲሲስ ወይንም እነዚህ የትራያንግሉ ጫፎች የምንላቸው ለምሳሌ a 5 - 5 b 4 4 c ደግሞ 0 2 ተሰጥቶናል። እንድናገኝ የተፈለገው ደግሞ እዚህ ጋር መሃል ላይ ያለውን ላይን ኢኩዌሽን ነው ወይንም ደግሞ የዚህን የAD ላይንን ኢኩዌሽን ማለት ነው። AD ደግሞ ማየት እንደምትችሉት ትራያንግሉን ሁለት ቦታ እኩል እዚህ ጋር 90 ዲግሪ ሰርቶ የሚሰነጥቅልን ላይን ነው ማለት ነው። ሶ ይሄንን በጣም በብዙ መንገድ መስራት ትችላላችሁ። ነገር ግን ቀላል የሚባለውን ላሳያችሁ። እዚች ጋር ያለውን ላይን ተመልከቱ። እዚች ጋር ያለው ላይን ላይ ሁለት ፖይንቶች ተሰጥቷቸዋል። የመጀመሪያው ይሄኛው ፖይንት ነው፣ የሁለተኛው ደግሞ ይሄኛው ፖይንት ነው። ስለዚህ የመጀመሪያው ፖይንት 0 2 ነው ይሄኛው ማለት ነው። የሁለተኛው ፖይንት ደግሞ 4 4 ነው ማለት ነው። ሶ የዚህን ላይን ኢኩዌሽን ለመፈለግ ከፈለጋችሁ ምን ታረጋላችሁ? ወይም ደግሞ ስሎፑን ለመፈለግ ከፈለጋችሁ የምትጠቀሙ ፎርሙላ አለ። ሁለት ፖይንት እስካላችሁ ድረስ የአንድ ላይን ስሎፕ ወይንም ኤም የምንለው በተለምዶ እሱን ለማግኘት y2 ሲቀነስ y1 ኦቨር x2 ማይነስ x1 አድርጋችሁ ማግኘት ትችላላችሁ። ስለዚህ ኤም እኩል ይሆናል y2ችን በእኛ ኬዝ 4 ነው። 4 ሲቀነስ 2 2 ይሆናል። 4 ሲቀነስ 0 ደግሞ ከላይ 4 ይሆናል ማለት ነው። ይሄን ሲምፕሊፋይ ስታረጉት 1 ኦቨር 2 ይመጣላችኋል ማለት ነው። አሁን ይሄ የዚህኛው ላይን ስሎፕ ነው ማለት ነው። አሁን የዚህኛውንም እንደዚህ በምትመለከቱት መልኩ መፈለግ ትችላላችሁ። ነገር ግን ዋነኛ ኤማችን ማግኘት የምንፈልገው የዚህን ላይን ስሎፕ ስለሆነ እዚች ጋር ደግሞ አንድ ፕሮፐርቲ ታያላችሁ። ይሄኛው አሁን ያገኘነው ስሎፑን ያገኘንለት ላይን እዚች ጋር ስሎፑ 1 ኦቨር 2 የመጣልን ላይን እና ይሄኛው እኛ ደግሞ ኢኩዌሽኑን ፈልጉ የተባለውን የኤዲ ላይን ፐርፐንዲኩላር ናቸው ወይንም ደግሞ 90 ዲግሪ ሰርቷል። ከዚህ በፊት ደግሞ ኮኦርዲኔት ጂኦሜትሪ ላይ የተማራችሁት ማትስ ላይ አንድ ሩል አለ። እሱ ምንድነው? ሁለት ላይኖች 90 ዲግሪ የሚሰሩ ከሆነ ስሎፓቸው m1 ሲባዛ በm2 የዚህኛው ላይን ስሎፕ ሲባዛ የዚህኛው ላይን ስሎፕ ግዴታ ኔጌቲቭ 1 መምጣት አለበት። ስለዚህ አሁን እነዚህ ሁለት ላይኖች ፐርፐንዲኩላር ናቸው ካልን የአንደኛውን ስሎፕ ኦልሬዲ አግኝተናል አይደለ? ስለዚህ የአንደኛው ስሎፕ 1 ኦቨር 2 ነው። ከሁለተኛው ስሎፕ ጋር ከስሎፕ ኦፍ AD ጋር ከዚህኛው ስሎፕ ጋር ሲባዛ m2 እንበለው የፈለጋችሁትን ቫሪያብል መጠቀም ትችላላችሁ። ስንት መስጠት አለበት? ኔጌቲቭ 1 መስጠት አለበት ማለት ነው። ስለዚህ የኤምቱን ስሎፕን ከዚህ ውስጥ ማግኘት እንችላለን። ኤምቱን ብቻውን ለማስቀረት በ2 ኦቨር 1 ገልብጠን ስናባዛ ኤምቱ ብቻውን ይቀራል። የላይኛውን በ2 ኦቨር 1 ስናባዛ 2 ሲባዛ በኔጌቲቭ 1 እንደማለት ነው። ኔጌቲቭ 2 ይመጣልናል።
ኔጌቲቭ 2 ይመጣልናል ማለት ነው። እዚህ አሁን እዚህ ጋር ያገኘነውን ነገር ኮንፊውዝ እንዳላደረጋችሁ ትራያንግሉን እንደ አዲስ ይዤ ላሳያችሁ። ሶ እዚህ ጋር እኛ የተጠየቅነው የዚህኛውን ላይን ኢኩዌሽን ነው። የቀለም ቀይሮ ላሳያችሁ የኤዲ የተባለው ማለት ነው። ኤ ይሄ ነው፣ ዲ ይሄ ነው። የዚህኛውን ኢኩዌሽን ነው የተጠየቀ የዚህኛው ላይ ማለት ነው። ሶ ስሎፑን አገኘነው። ስሎፑን በምትመለከቱ መልኩ ፐርፔንዲኩላር ስለሆኑ ከሁለቱ ከዚህ የዚህኛውን ስሎፕ ካገኘን በኋላ ከሶስት ኤክስትራክት አድርገን አውጥተናል። ሶ ስሎፑን ካገኘነው በኋላ አንድ ፖይንት ካገኘን በስሎፕ ቱ ፖይንት ፎርሙላ ኢኩዌሽኑን ማግኘት እንችላለን ማለት ነው። ምክንያቱም ኢኩዌሽን ነው ፈልጎ የተባለው። ከላይ ደግሞ እዚህ ጋር ማየት እንደምትችሉት የኤ ፖይንት ተሰጥቶናል 5 እና ኔጌቲቭ 5 ተብለን ማለት ነው። ስለዚህ የኤ ፖይንት 5 እና ኔጌቲቭ 5 ከሆነ የዚህ ላይን ስሎፕ ደግሞ ኔጌቲቭ 2 ከሆነ በስሎፕ ቱ ፖይንት ፎርሙላ y ሲቀነስ y1 እኩል ይሆናል m ሲባዛ x ማይነስ x1 የሚል ፎርም አለን። ይሄንን ፎርም መያዝ አለባችሁ ግዴታ። ስለዚህ y ያለን ሲቀነስ y1አችን እዚህ ጋር ያለው y ማለት ነው ኔጌቲቭ 5 ነው። ኔጌቲቭ 5 እኩል ይሆናል m-አችን ያገኘነው ስሎፕ ኔጌቲቭ 2 ነው። ከዛ በኋላ x አለን x ሲቀነስ x1አችን ደግሞ እዚህ ጋር 5 ነው ማለት ነው። ጀስት ይሄንን ሶልቭ ማድረግ ይሆናል ማለት ነው። ሶ ይሄንን የፈጠነ ሶልቭ ስናደርገው እዚህ ጋር y ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው ፕላስ 5 አለን እኩል ይሆናል ኔጌቲቭ 2x ኔጌቲቭ 2 ሲባዛ ኔጌቲቭ 5 ፕላስ 10 ይሆናል ማለት ነው። ሶ ይሄንን በስታንዳርድ ፎርም ለማስቀመጥ ቺንጓን 5 ወደዛ መውሰድ አለብን። y እኩል ይሆናል 2x ሶ እዚህ ጋር ቺንጓን 5 ወደዛ ስንወስዳት ማይነስ 5 አይደለም የሚሆነው። ስለዚህ እዚህ ጋር ያለው ኳንቲቲ 5 ይሆናል ማለት ነው። ስለዚህ መልሳችን y እኩል ይሆናል ማይነስ 2x ፕላስ 5 ይሆናል ማለት ነው። ስለዚህ መልሳችን እዚህ ጋር ዲ ላይ ያለው አሁንም ሪፒቲሽን ስለሆነ ነው ማይነስ 2x ፕላስ 5 ትክክለኛው መልስ ነው ማለት ነው።